ቢዮንሴ መጣች ጊዜ ለቢዮንሴ እንትን ወጣ እየተባለ ብዙ ነገር ቢባልም ቢዮንሴ ዳሩ የቤተክርስቲያኑን ቀኖና አክብራ ነጠላ ለብሳ ነው ገባችሁ። እንደ ጎረምሳ እስቲ ቤተክርስቲያን ውስጥ ስራውራ አይታል። በእርግጥ ግብጽ የእስራኤልና ኢትዮጵያን አልያዝ ለመመከት የሚያስችል አቅም አላት ማለት ኢትዮጵያን ተተ እንኳን እስራኤል ብቻዋን እንኳን በስድስት ቀን ጦርነት የአረብ ሀገራትን ምን ያህል ድባቅ እንደመታች ታወቀ ነው። በቴክኖሎጂ ዋይዝ በሰው ኃይልም ከበስተጀርባ ደግሞ ታላቋ ሀገር አሜሪካ ማለች። የነ ግብጽ አካባቢ ላይ መጥቶ ኢትዮጵያን ኢንተረስቲን የመንካቱ ጉዳይ ስለሚፈጠር ነው። ኢትዮጵያ እዛ አካባቢ የሚሄዱ አልሸባብ ጋር ብቻ አይደለም። ኢትዮጵያ ሰራዊት እዛ ጋር ከሌለ ሌሎች ኢትዮጵያ ባላንጣው ኃይሎች እዛ የመምጣት እድል ይኖራቸዋል ማለት ነው። በቀላሉ ቀውስን ወደ ኢትዮጵያ ኢምፖርት ሊያደርጉ ይችላሉ ነው። እሱን ለመከላከል ሰው የራያራዩማ የሚባለው በትግራይ ውስጥ እንዳለ በይፋ መናገሩ ነው። ኮንቴስትድ ኤሪያ ነው እንግዲህ ራያራዩማ ማለት አይደንቲቲ ችግር አለብኝ በድምጽ ብልጫ ወይም ደግሞ በሪፈረንደም ይወሰን የሚል ነገር ነበረ። አሁን በይፋ የትግራይ አካል መሆኑን ምንድነው አውጇል። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እንደተለመደው ሀገራዊ አጀንዳዎችና ቀጠናዊ አጀንዳዎችን ወደ እናንተ እናደርሳለን። የአድማ ብተናና የመደበኛ ፖሊስ የክልሉ ማለት ነው ትጥቃቸውን እንዲያወርዱ ተጠይቀዋል። ይህ ምን ማለት ነው የሚለውን ነገር በስፋት እንመለከታለን። እንዲሁም ደግሞ ጅቡቲ የኢትዮጵያን ወሰን አልፋ የአየር ጥቃት ፈጽማለች። በአየር ጥቃቱም ንጹሃን እንደተገደሉ ተሰምቷል። የጅቡቲ ጥቃት ከምን አንጻር ነው የሚለውም በዝርዝር የምንሄድበት ነው። ወደ 10 ሺህ የሚጠጉ የግብጽ ወታደሮች ሶማሊያ ውስጥ የሶማሊያ መንግስት ለመታደግ ከኢትዮጵያና ከእስራኤል የሁለቱ ትብብር የሶማሊያ መንግስት ያጠቃል የሚል ሐሳብ አምጥታለች። የኢትዮጵያ መንግስትንም በዚህ መልኩ ለማስፈራራት ወደ 10 ሺህ ሰራዊት ወደ ሞቃዲሾ እንደገባና ውጥረቱ እዛ አካባቢ በጣም እንደተባባሰ ተሰምቷል። እነዚህና ቀሪ ሌላም አጀንዳ አለን። የምናደርሳችሁን አጀንዳዎች ሌሎች ተመልካቾችና አድማጮች እነሱ እንዲጋሩት ቻናሉን ላይክና ሰብስክራይብ እንድታደርጉ እንጠይቃቸዋለን። እንደተለመደው ከባልደረባዬ አማኑኤል መንግስቱ ጋር ለሚቀጥለው ግማሽ ሰዓት አብራችሁን እንቆያለን። አማን እንዴት ነህ? ሰላም እንደ መንደርደሪያ እስቲ የሚሆነን የዚህ የግብጽ ጉዳይ ይመስለኛል ትንሽ ሴንሲቲቭ ነገር ነው። ወደ 10 ሺህ የሚጠጋ ነው እንግዲህ ሰራዊትን ወደ ሞቃዲሾ ለማጠናከር የሞቃዲሾ መንግስት በኢትዮጵያና በእስራኤል አሊያንስ አደጋ ውስጥ ገብቷል። የሞቃዲሾ መንግስት ደግሞ ከዛ መባረር ለግብጽ አደጋ ነው፣ ለኢትዮጵያና ደግሞ ለእስራኤል ሰርግና ምላሽ ነው የሚሆነው። ሁለቱ የፈጠሩት ጥምረት አካባቢው ላይ ትልቅ ችግር እየፈጠረ ነው። ኢትዮጵያ እንደ ሎተሪ ነው እንግዲህ ያገኘችው ነው የሚሉት አንዳንድ ታዛቢዎች። ኢትዮጵያ ብቻዋን እዚህ ቀጠናው አካባቢ በተለያዩ ጫናዎች ውስጥ ነበረች እና የእስራኤል ድንገት ዱብ ማለት ቀጠናው ላይ በዚህ መልኩ ለኢትዮጵያ ልክ እንደ ሎተሪ ነው የሚሆነው እና ትልቅ ሀገርን ትልቅ ኃይልን ከበስተጀርባ ስላሰለፈች በግብጽ ካምፕ ከፍተኛ መራወጥ እየተስተዋለ ነው። የሞቃዲሾን መንግስት ለመታደግ በሚል እንግዲህ ሰላም አስከባሪ ኃይሎችን አጠናክራለች የሚል ነገር ነው። አሁን የሚያሰጋው እዛ መሬት ላይ ኢትዮጵያ የሰላም አስከባሪ ኃይል አለ። ቀጥታ ግጭት ውስጥ የሚገቡበት ሁኔታ እኮ ዝግ አይደለም። ቀጥታ ተኩስ ቢለዋወጡ ግጭት ውስጥ ቢገቡ ክረቱ ምናልባት ወደ ሌላ ነገር እንዳይሸጋገር የሚያስፈራ ነገር ነው። በእርግጥ ግብጽ የእስራኤልና ኢትዮጵያን አልያዝ ለመመከት የሚያስችል አቅም አላት ማለት ኢትዮጵያን ተተ እንኳን እስራኤል ብቻዋን እንኳን በስድስት ቀን ጦርነት የአረብ ሀገራትን ምን ያህል ድባቅ እንደመታች ታወቀ ነው። በቴክኖሎጂ ዋይዝ በሰው ኃይልም ከበስተጀርባ ደግሞ ታላቋ ሀገር አሜሪካ ማለች እና ከእስራኤል ጋር ትከሻ ለትከሻ የሚያስለካካ አቅም እንደሌላት ይታወቃል። በኢኮኖሚ ረገድ ራሱ ግብጽ ውስጣዊ ቀውስ ውስጥ ገብታለች። ከባድ የሆነ ቀውስ ውስጥ ገብታለች። ከአይኤምኤፍ ከወርልድ ባንክ የሚሰጣትን ብድር ራሱ እንደ ፕሪኮንዲሽን አስቀምጦላታል። የጋዛ ተፈናቃዮችን ሳይናይ ፔኒንሱላ ላይ ካላሰፈርሽ ብድር አይሰጥሽም፣ እንዲሁም ደግሞ ብድርሽ አይሰረዝም የሚል ነገር አለ እና በዛ ምክንያት ከፍተኛ የኢኮኖሚ ቀውስ ውስጥ ገብታለች እና እንደው ሌላ ድንበር የሚሻገርም አቅም የላትም። ግን ወታደሮቿን እያሰማራች ነው ወደዚህ ወደ ሞቃዲሾ። ይሄ ውጥረት ምናልባት ወደ ግጭት ሊያመራ ይችላል ወይ? የከበባው አንድ አካል ወይ ማለት ከበባው እንግዲህ በዚህ በጅቡቲ ተመልክተናል።
በሻዕቢያ ወገን ተመልክተናል። ከዚህ ባሻገር ደግሞ አሁን ደግሞ ሶማሊያ ውስጥ ቀጥታ ጦሯን በማስገባት ስራ ለመስራት እየተራወጠች ነው የሚል ነገር ነው። እስቲ እዚህ ላይ ተወሰነ ሀሳብ። መልካም ደሬ እንግዲህ እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ ቀጠናው አካባቢ እየመጣ ያለው ነገር ከጊዜ ወደ ጊዜ እንግዳ የሆኑ ነገርና መጨረሻው ላይ ያልተደረሰ ነገር መሆኑን ገላጭ ነገሮች አሉ። አሁን ግን በጣም መሰረታዊ የሚሆኑ ነገር የግብፅ ቀጥተኛ የሶማሊያ መንግስትን ቪላ ሶማሊያ ጥበቃን መቆጣጠር አለብኝ፣ እኔንም መጠበቅ አለብኝ፣ እስራኤልና ኢትዮጵያ የሚፈጥሩትን ጫና መቋቋም የሚችለው ሶማሊያ የኔን ይገዛ ስታገኝ ነው በሚል ነገር ወደ 10,000 የሚጠጉ ሰራዊቷን እንግዲህ ማስገባቷ ይታወቃል። አሁን እንግዲህ እዚህ ጋር የምናየው ነገር ምንድነው? ከኢትዮጵያ እና ከግብፅ መካከል ያለው ፐርስፔክቲቭ አንድ ነገር አለ። ግብፅ የምንለው ነገርና የአረብ ሊጉን ስሜትንና ግሬት ሶማሊያን እንዲኖር ምኞቱ አለ። የአረብ ሊግ መንበር ሀገሮችም ምናልባት ከዩኤኢ በስተቀር ሌሎቹ ይህንን ነገር ድጋፍ ያደርጋሉ። ይህንን ድጋፍ ይዛ የተርኪዬንም ጨምራ እዛ አካባቢ የእስራኤልን ጫና ለመቋቋምና ለአንዴና ለመጨረሻ በዛ ቀጠና አካባቢ ጥሩ ለእስራኤል ተባባሪ የሆኑና ፕሮ እስራኤል የሆኑ አዳዲስ ስቴቶች ኢመርጅድ ወይ ደግሞ እንዲወለዱ የማድረጉን ስራ የማደናቀፍ ፍላጎት አላት። ይሄ ከወስተርኑ ጋር ነው ያለው ነው ማለት በሌላ አነጋገር በእስራኤል አዝማችነት ከምዕራባውያን ሀገር ጋራ ያለው ቻሌንጅ ነው ማለት ነው። ሁለቱን ለየፊና ነው ማየት አለብን ማለት ነው። ግብፅ በዚህ ሂደት ውስጥ ምንድን ነው የምትፈልገው? መጀመሪያ ነጥቧ ማለት ነው ሪሊ ይሄ ግሬት ሶማሊያ እንዲፈጠር አንድ ሀገር የሆነች ሶማሊያ እንድትኖር የእሱ ፍላጎቱ ሄርትሊ ነው ወይስ እሱ ራሱ ምንድን ነው ስሙ ቅብ ነው የሚለውን ነገር ማየቱም ጠቃሚ ይመስለኛል። ለምን ሶማሊያ ችግር ውስጥ በገባችበት ዘመናት አንድም ጊዜ የግብፅ ሰራዊት እዛ አካባቢ ሄዶ አቅም ቪላ ሶማሊያንም ሲጠብቅና እንዳውም ሶማሊያ ያለው መንግስት እንደ መንግስት ሆኖ እንዲቀጥል ሲያደርግ የነበረው የኢትዮጵያ መከላከያ ሰራዊት ነው። እሱም ከራሱ ኢንተረስት አንጻር ነው። አንደኛው የሶማሊያ ውስጥ አልሸባብ ቴክ ኦቨር ማድረግ ለኢትዮጵያ አደጋ ስጋት እንደሆነ ስለሚያውቅ የራሱን ጥበቃ ለማድረግና ቀጠናውን ካልተቆጣጠረ በቀር አሁን የሚፈራው ነገር የነ ግብፅ አካባቢ ላይ መጥቶ ኢትዮጵያን ኢንተረስትን የመንካቱ ጉዳይ ስለሚፈጠር ነው። ኢትዮጵያ እዛ አካባቢ የሚሄዱ አልሸባብ ጋር ብቻ አይደለም። ኢትዮጵያ ሰራዊት እዛ ጋር ከሌለ ሌሎች ኢትዮጵያ ባላንጣው ኃይሎች እዛ የመምጣት እድል ይኖራቸዋል ማለት ነው። በቀላሉ ቀውስን ወደ ኢትዮጵያ ኢምፖርት ሊያደርጉ ይችላሉ ነው። እሱን ለመከላከል ነው ኢትዮጵያ በዋነኝነት እዛ አካባቢ ነበረው። ግብፅ ያን ሁሉ ሲደረግ መታም አታውቅም፣ ምንም አልነበራትም። አሁን ግብፅ እዛ አካባቢ መምጣቷ ከኢትዮጵያ ጋር ቀጥታ ነገር ምንድነው ሊፈጠር የሚችለው የሚለውን ነገር ስናይ ኢትዮጵያ መከላከያ ሰራዊት ሁለታዊ መከላከያ ሰራዊት ነው ሶማሊያ ውስጥ ያለው። አንደኛ በአምሶም የገባ አለ በኤዩ እንትን ስር ማለት ነው። ሁለተኛ ሁለቱ መንግስታት በስምምነት ተስማምቶ የገባ ሰራዊት አለ። አሁን ይህ ሰራዊት ላይ የሰራዊቱ የታሪካዊ ጠላት የሆነ የግብፅ ሰራዊት እዛ አካባቢ ሲመጣ ምንድነው ኢንተረስት ኦፍ ኮንፍሊክት ምንድነው የሚፈጠረው? የግብፅ ሰራዊት እዛ ሲቀመጥ ለመቀመጥ አይደለም፣ በተቻለ መጠን ቀውስን ወደ ኢትዮጵያ ለመክተት ነው። በዚህ ጉዳይ ባልጠበቀበት ሁኔታ ሁለቱ ወደ ግጭት ሊያመሩ ይችላሉ ወይ የሚል ይሄ ከኢትዮጵያ መነጽር አንጻር ነው። ሌላኛው ነገር ግን የሶማሌላንድ እዛ አካባቢ ላይ እውቅና መስጠትና ወደ ሶማሌላንድ ላይ እግር መትከለው እስራኤል በዛ ብቻ የሚቆም አይደለም። ሊትራሊ አንድ በቃ በጣም እስልምና ሃይማኖት ተከታይ ሆነች፣ ነገር ግን ፍጹም በዚህ ዓለም በዚህ ኢራ አይተን ማናቅ የእስራኤል መንታ ሀገር የሆነች መንታ ሀገር ላይ ያደርጓል ነው ሶማሌላንድ ማለት ነው። በማንኛውም ነገር ላይ ይሄ ጋዛ ተፈናቃይ ብላ እነሱ ማይነር ነገሮች ናቸው። በማንኛውም አቋም ላይ እስራኤልን በተመለከተ ሌሎቹ አረብ ሊግ ሀገራቶች ከሚይዙት አቋም በተቃራኒ ቆሞ የሚከራከር ሶማሌላንድ የሚባል ሀገር ይፈጠራል ማለት ነው። ይህንን ለመቋቋም እነ ተርኪ እነ ግብፅ እነ ሳውዲ አረቢያ ምናምን አንድ ተሰባስቦ ወደ ግጭት ቢገቡ ምንድነው የሚመጣው የሚችለው ነገር ነው እንግዲህ ማሰብ ያለብን ማለት ነው። አጌንስት ማን ማለት ነው? አጌንስት ኢትዮጵያ፣ እስራኤል፣ ዩኤ አሁን ፍንትው ብሎ ፊት ለፊት ስለወጣ ቡድኑ ማለት ነው ፊት ለፊት ስለወጣ ይሄ የሚያሰጋቸው እነ ግብፅን ብቻ አይደለም፣ ሻዕቢያ መንግስትም ከፍተኛ ስጋት ውስጥ ገብቶታል።
ያሰጋዋል ጎራ ማለት ነው። ወዴት ነው ምን አይነት ስጋት ውስጥ ነው የገባው? አሁን ሰምተሃል ሰሞኑን የኤርትራ የቀይ ባህር አፋሮች እስራኤል ጋር በግል በተናጠል ስቴት አይደሉም ምን አይደሉም እኮ አድንኝ የሚል ጥያቄ አቀርበዋል። ቀጥታ ከእስራኤል ጋር ምክንያታቸው ሲያስቀምጡ ሻዕቢያ ከኛ ውስጥ እየመለመለ ለሀውቲ አማጺ እያዋጋ ነው ያለው፣ ይሄን አንቀበልም እኛ። አሁን አጋለጡት ሻዕቢያም ማለት ነው። ሻዕቢያ የሀውቲ ደጋፊ ነው። ለዛም አፋር ዜጎች ናቸው ብሎ በሱ ተሪቶሪ ውስጥ ያሉትን እየወሰደ ለሀውቲ የላከ ሀውቲ ደግሞ በጃዙር እስራኤል ላይ ችግር እንዲፈጥር እየተደረገ አድነን እኛ አንፈልግም ከዚህ ነገር ነፃ መውጣት እንፈልጋለን የተባለ ነው ያለው። ስለዚህ ሻዕቢያንም ያሳገዋል ማለት ነው የጦርነት ማለት ይሄ ግንባር ማለት ነው። እነሱ አሁን እንደሚሉት ብቻ ግብጽ የምትፈልገው ነገር ምንድነው? ዳይሬክትም ግጭትም አትፈልግም። ኢግራን ብቻ እዛ ተክላ ኢትዮጵያ ውስጥ ያለውን ነገር የማተረማመሱን ፍላጎት ብቻ ነው ያላት። ግን እዚህ ጋር አንድ በጣም አንደርላይን መደረግ ያለበት ነገር ምዕራባውያን ነገሩ ብካር ሌት እኛ ባላሰብንበት ነገር ቢሄድና አረቦቹም ግብጽም ተጠናክሮ ነገሮችን ቻሌንጅ እየፈጠሩ ቢወጡ ጉዳዩን ኢትዮጵያ ትከሻ ላይ ቢጥሉት ሊጥሉ የሚችሉበት እድል እንኳን በጣም የተመናመነ ነው። ይኸውልህ መታየት ነው ያለበት። ለምንድን መሰለህ እነሱ መቼ ወደ እነሱ የሚሄድ ነገር የለም። ነገሩ በጣም ከከረረ በቃ እኛ እናግዝሻለን በማንኛውም መንገድ ተወጪ የሚባለውን ነገር አንቺ ሌላውን መሬት ላይ ያለውን አንቺ ተወጪ እኛ ሌላውን ነገር እናዋጣለን ቢባል ኢቨን ደግሞ በቃ የነገር አስፈላጊ አይደለም ብሎ ከአፍጋኒስታን እንደወጡ ነቅለው ቢወጡ ይሄ ግን ነቅለው የምትወጣበት ነገር አለማ የሉና ጉዳይ እኮ ነው። ይኸውልህ ነቀባር እንትንም እኮ ያው ነበር እኮ አፍጋኒስታን ሲገባ እኮ አልሸባብን እኮ እኔን ምንድነው ሽብርተኛን ለመዋጋት ወስኗል ለደደ ግን እንደው ዘዴ ጥለጥለው ወጥለው ግን መርከብ አለ ንግድ አለ 12% ምናምን ያለም የነበረውን በነበረው እንቀጥላለን በፊት በነበረው ይቀጥላል። ነገር ግን አሁን ሶማሌላንድን እስራኤል የማድረጉ ሂደት እዚህ አካባቢ የፈለግነውን እኛ አፓራንት የመያዙን ጉዳይ በቃን ከአቅማችን ከሚያስከፍለው ዋጋ በላይ ለየት ሰናሪዮ ነው ያስቀምጣሉ። እንደዛ ቢባል ኢትዮጵያ ላይ መጣው ችግርን ማገናዘቡን ተመልካ ይመስለኛል። ዝም ብለው ሄይ ያልክ ምንም እንዳልተፈጠረ ብቻ የጨፈር የምንሄደው ነገር ብቻ መሆን የለበትም። ቢሆን የኛው ሴናሪዮ ቢመጣ እንዴት ነው ሊሆን የሚችለው የሚለውን ነገርም እኛ እዚህ ጋር መሄጃ የለንም። እስራኤል ትመለሳለች ወደ እስራኤል ወደ ግዛቷ ዩኤም ወደ ግዛቷ ትመለሳለች። እኛ ግን የትም አንሄድም እዚሁ ነን ያለነው። ይሄንን ነገሮችን እንቋቋማለን ወይ ቢተባበሩ ለስ ቢያሸንፉና ወይ ደግሞ ብዙ ዋጋ ቢያስከፍላቸውና በቃ ይሄን ዋጋ ከምንከፍል ማለት ምን ችግር አለ አገባኛ ጥለኝ ብንሄድ የሚል ነገር ቢመጣ እሱን መጣብን ነገር የሚለውም ነገር ቢታይ መልካም ይመስለኛል። በጣም ግሩም አማን መጨረሻ ላይ ያነሳው ሐሳብ በአጽኖት መመልከት ያለብን ጉዳይ ይመስለኛል እንደ ሀገር ማለት ነው። አድማጭ ተመልካቾቻችን ቻናላችን ላይክ ሰብስክራይብ ያደረጋችሁ አብራችሁ እንድትቆዩ በድጋሚ እንጠይቃችኋለን። ወደሚቀጥለው መረጃ ሳመራ እንግዲህ ሚጢጥየዋ ጅቡቲ ባለቤቷን የተማመነች በግ ላቷን ውጭ ታሳድራለች ይባላል። ኢትዮጵያን የምታህል ግዙፍ ሀገር ባለታሪክ ሀገር እንግዲህ ድንበር ጥሶ የአየር ጥቃት መፈጸም እኔ በብዙ መልኩ መተንተን ያለበት እንግዲህ ድንበር ጥሳ አሊ ዳሃሮ የሚባል አካባቢ ነው ንጹሃን እንገላለች። ይሄ ነገር ለሁለተኛ ጊዜ ነው። አሁን የመጀመሪያ አይደለም። ከዚህ ቀደምም ኦልሞስት 1 ዓመት ይሆናል መሰለኝ 6-7 ወር በፊትም እንደዚህ የድሮን ጥቃት ፈጽማ ነበር ጅቡቲ ማለት ነው። የአሁኑ ትንሽ ለየት የሚያደርገው አንደኛ ጠቅላይ ሚኒስትሩ ጅቡቲ ሄደው ከተመለሱ በኋላ ነው። ከግብጽ ጋር ደግሞ የተፈራረሙት ምንድን የሚባለው ዱሜራ የሚባለው ዶራሌ ወደብ ላይ ከግብጽ ጋር የተፈራረመችው አለ። ግብጽ ደግሞ ለሚሊተሪ ፐርፐስ እንደምትጠቀመው ናሽናል የተባለው የመረጃ አውታር መረጃውን አውጥቶታል። በመሆኑ ይሄ የአየር ጥቃት ከምን አንጻር ነው የሚለው ነገር እስቲ አንዱ ለሶስት ሲናሪዮ እናስቀምጥ። ፕሮቮኬሽን ነው ወይ ኢትዮጵያ ላይ ትንኮሳ በመፈጸም ኢትዮጵያ ላይ የተወሰነ ችግር ወይም ደግሞ ጫና ለማሳደር ነው እንዳንል ኢትዮጵያና ጅቡቲ ያላቸው የኢኮኖሚ ትስስር ኦልሞስት 90% በኢትዮጵያ ላይ ሪላይ የምታደርግ ነው። የኤሌክትሪክ የውሃ አቅርቦት፣ እኛ ደግሞ የወደብ አገልግሎት አለ እና በእንደዚህ ደረጃ የተቆራኙ ሀገራት እንደዚህ ብዙ ርቀት ተኪዶ ጠባጫሪነት መፈጸም ለምንድን ነው? እንግዲህ የነሱ ፎርስ ኮዝ ምንድን ነው? ኢትዮጵያ ውስጥ የሚንቀሳቀስ የጅቡቲን የሚወጋ አማጺ ኃይል አለ እና እሱን ለመውጋት ነው፣ እሱ ለመምታት ነው የሚል ነገር ነው። ከዚህ ቀደም ጥቃቱን ፈጽመዋል ነው። ሁለተኛ ሊሆን የሚችለው ሴናሪዮ ምንድን ነው? የከበባው አንድ አካል እንዳይሆን ብዬ ነው። አሁን ለምሳሌ በሱዳን ድንበር የሱዳን ማለት ነው ኢትዮጵያና ሱዳን በሚዋሰኑበት ድንበር የአልቡርሃን የአየር ጥቃት ፈጽሟል።
ኢትዮጵያ ድንበር አቅራቢያ ማለት ነው። እንደውም ኢትዮጵያ አካባቢ በደንብ ድንበር የተጠጋ የአየር ጥቃት ፈጽሟል ተብሏል። ከዛ በኋላ ደግሞ ጅቡቲ ጥቃት ፈጸመ። ይሄ እኮ ራሱ አንዱ የከበባ አንድ አካል ይመስለኛል። ኢትዮጵያን የመከበባ አካሉ በምድር እንግዲህ ሶማሌ ላይ ቀደም ተመልክተነዋል። ወደቦችን በመጠቀም ሊሆን ይችላል። ሶስተኛው ደግሞ ድንበር አካባቢ ያሉትን ሁናቴዎች እዛ ላይ ውጥረት በመፈጸም የከበባው አንድ አካል ወይም ከበስተጀርባው ግብፅ የተባለች እጅግ በጣም አደገኛ የሆነች ወይም ጠንቀኛ የሆነ የብሔራዊ ስሌት ያላት ሀገር ኢትዮጵያ ላይ ከበባ የፈጸመች እንዳይሆን የሚል ነገር ነው። ጅቡቲ በራሷ አቅም ስለሌላት ማለት ነው። እና እንዴት እንደዚህ ርቀት ተኪዶ ይሄን ተፈጸመ? እና መንግስትም ዝም ማለቱ ስልታዊ ነው ወይስ ደግሞ ሊወስደው የሚችለውን እርምጃ እያጤነ ነው የሚለው ነገር እሱም በደንብ መታየት አለበት ይመስለኛል። ጥሩ እንግዲህ ምንድን ነው መሰለኝ እኔ አሁን ከጅቡቲ ጋር ያለን ነገር በምን ደረጃ ነው መያዝ ያለበት የሚለውን ነገር መጀመሪያ ማየቱ መልካም ይመስለኛል። አሁን ስለፈጸመችው ጥቃት ለምን ፈጸመችው፣ እንዴት ፈጸመችው፣ የዚህ ጥቃት ቀጣይ ምን ሊሆን ይችላል፣ ምንድነው ጥቃቱ የሚያመላክተው የሚለውን ነገር ለማየታችን በፊት ማለት ነው። ሉክ ጅቡቲ በዚህ ሰዓት ከኢትዮጵያ $2 ቢሊዮን ታገኛለች ከወደብ የምንከፍላት ብር ማለት ነው። ይሄ $2 ቢሊዮን ነው። በአንጻሩ ደግሞ ከኢትዮጵያ የተለያዩ ነገሮች ይገኛሉ፣ ኤሌክትሪክን ጨምሮ እነዚህ ውሃንም ቬጂቴብልስ የተለያዩ ከዚህ ነው የሚሄዱላቸው። አሁን ከጅቡቲ ጋራ ምናልባት ጅቡቲን እዚህ $2 ቢሊዮን ጉዳይ ኮምፐንሴት የሚያደርጋል ሌላ ኢትዮጵያ ታሪካዊ ጠላት የሆነ ወይ ደግሞ ኢትዮጵያን ችግር ውስጥ መክተት የሚፈልግ አካል ከመጣ ጅቡቲ $2 ሚሊዮን ብላ ለኢትዮጵያ የምትገደድበት ሁኔታ ይኖራል ወይ? አንድ ስጋት ያለው ነገር ለምሳሌ ከበባዎች እየመጡ ነው። ጦርነቱ ግንባሩ የአይዲዮሎጂ የሆነ ነው። አሁን ይሄ የነ እስራኤል የነ ዩኤ የኢትዮጵያን አይነትና እዚህ እነ ሶማሊያ እነ ግብፅን እና አረብ ሀገራቶችን አሰራር ስታይ ናት በርትን ብቻ የአይዲዮሎጂ ጭምር ነው። ቅድም አንስቻለሁ እስራኤልን የምትመስል አገርን እዚህ ጋር ቀጠናው ላይ መውለድ ስለሆነ ማለት ነው። ይሄ ነገር ምቾት አይሰጣቸውም። ብሎክ ለብሎክ ነው፣ ብሎክ ለሀገር አይደለም። ስለዚህ ለምሳሌ ሳውዲ አረቢያ እኔ ከቨር አድርጋለሁ ከኢትዮጵያ የሚገኘውን ገቢ፣ በአንጻሩ ወደ ቡሪኛ እንያዘው አቋርጡ ብንባል ምንድነው ሊፈጠር የሚችለው? ስለዚህ እያንዳንዱ የጅቡቲ ጋር ያለው ነገር በጣም ሴንሲቲቭ ነው። እስከ መቼ ድረስ ሴንሲቲቭ የሚሆነው የሚለው ነገር ማየቱ ጠቃሚ የሚሆነው ተመጣጣኝ የሆነ ሰኪውርድ የሆነ ሌላ መውጫና መግቢያ በር እስክናገኝ ድረስ ጅቡቲ ጋር ያለውን ነገር ጠላታና በዛም ብለን የሚባል ነገር አለ አይደል? እያወክ የምትውጠው የጎበዘዘ የምትውጠው ነገር ይሄ እኮ ዛሬ መጣ አይደለም። ባለፈ በድሮን አፋር ግዛት ውስጥ አፋሮችን ገላለች። ማነው የምታወቅ ጉዳይ ነው። ጎረቤት ሀገር ውስጥ አንዱ ሀገር ጠላት ሲሆኑ ቴክኒካሊ ራሱ ጠላት ሲሆኑ በድብቅ ያደራጃል። ማን ጋር ገብቶ መጥቶ ያውቃል? ምን ወያኔ ያን ሁሉ ዘመን የሻቢያ ግዛት ኤርትራ ግዛት ውስጥ ገብቶ በአየር መጥቶ ያውቃል? በይፋ ሲያደራጅ ሻቢያ ብዙ አፍሪካ ሀገራቶችን በርታችን ወደ ሴንትራል አፍሪካ አካባቢ ካየ እንደዚህ ነገር የተለመደ ነው። ማን እንደዚህ ማን ሲያረጋየ? ስለዚህ ይሄ ትልቅዬ ምንድነው አላማው ካል ኢትዮጵያን መነካካትና ልክ ስንነካካ ደግሞ ምንድነው ኦፈሩ ተዘጋጅቷል። ጅቡቲን ድሮ የምናስፈራራባ ከምኛ የምታገኙ ገቢ የዋዛ አይደለም። ኤሌክትሪክ የዋዛ አይደለም። ኤሌክትሪክ በሌላ መንገድ ሊተኩላቸው ይችላሉ። ባይዘው እሱ ማሰቡ ጠቃሚ ይመስለኛል። ስለዚህ የሚያደርጉ ነገር ምንድነው ይሄን ሪሌሽናችንን በማቋረጥ የባሰ ችግር ውስጥ ሊከቱን የታሰበ ነገር ነው። ዞረስት እንትንም አለ ማለት ከዚህ የከፋ ነገርም አለ። አቁሙ ብንባል አልከው ቅድም እኮ ሳውዲን እሸፍናለሁ ብትል ምንድነው ሊፈጠር የሚችለው? ከባድ የኢኮኖሚ ጦርነት ማለት ነው። ስለዚህ እኛ አሁን ምንድነው ጅቡቲ እዚህ ጋር ጥቃት ፈጸመች እንዲያረገች የሚለው ነገር ሳይሆን ከጅቡቲ ተፋተን የራሳችንን ላይን የቱ ጋር ቶሎና ማመቻቸት ጊዜ የማይሰጥ ስራ ከኢትዮጵያ መጠበቅ ያለበት ነገር ይሄ ነው። በርበራንም ቢሆን ቶሎ ብሎ ይሄንን ጉዳይ ሬዲ እስካልተደረገ ድረስ ማለት ነው ከጅቡቲ ጋር ነው ከዚህ ሊያልፍ ይችላል። ቀጥሎ ድሬዳዋ መጥቶ ሊማቱ ይችላሉ።
እንጂ አንድ ቁንጫ ሀገር ማለት ነው እኮ አንድ እኮ እዚህ ያለው ጦር እኮ ብትልኮ እኮ ያው እዛ ያለው ችግር ስላለ ነው እንጂ ወታደራዊ ቤዝ ያላችሁ መንግስትንም ቀይረን መምጣት እኮ የሚቻልበት ነገር ነው ያለው። ግን እንደዛ አይደረግ። ይሄ ሁሉ ነገሮች የግብጽና የአረቦቹ ሴራ ነው ይሄን ነገር ማለት ነው። ስለዚህ በጥንቃቄ መታየት መቻል አለበት ባይነኝ። እሺ አመሰግናለሁ አማን። ወደ ሶስተኛው መረጃችን ስንሄድ እንግዲህ የአድማ ብተናና የመደበኛ ፖሊስ አባላት ትጥቃቸው እንዲያስረክቡ የሚል ቲክቫ ነው እንግዲህ ይዞ የወጣው የጋምቤላ ክልል ላይ ነው። ጋምቤላ ላይ እንደምታውቀው እንግዲህ ግጭቱ ምናልባት ውስጣዊ ቢሆንም ከድንበር የሚሻገር ከጎረቤት ሀገር ጣልቃ ገብነት እንዳለ በደንብ ታይቷል። በተለይ እነዚህ የዋይት አርሚ የተባሉት ቀጥታ ከአልቡርሃን ጋር እንደሚገናኙና የአልቡርሃን መሳሪያን ታጥቀው ኢትዮጵያ ውስጥ ገብተው ችግር እንደሚፈጥሩ የታወቀ ነው። ምንድነው ውሳኔው? ኦልሞስት ዛሬ መሰለኝ ዛሬ ነው የሚለው እስከ 11 ሰዓት ድረስ አጠቃላይ ትጥቃቸውን በማስረከብ ኢቭን በግዳጅ የወጡ በወሊድ ምክንያት የወጡ እነሱ ሁሉ ለዚህ ተሐድሶ ስልጠና የሚለው ለተሐድሶ ስልጠና እንዲዘጋጁ የሚል ነገር ነው። አንድ ሁለት ነገሮችን ማነሳት ይቻላል። አንዳንዴ እንደዚህ አይነት ነገር በጥንቃቄ መያዝም አለበት፣ ባክፋየር እንዳያደርግ ማለት ነው። ለምሳሌ አማራ ክልል አድማ ብተና ወደ ካምፕ ግቡ በተባለበት ጊዜ የተፈጠረውን ክፍተት አይተናል። ድንገት ከዛ ያመለጠው ጉዳይ መጨረሻ ላይ ክልሉ ላይ ያለው ግጭት እንዲባባስ አጠቃላይ ምንድነው እዛ አካባቢ ያለውን ሁናቴ መንግስት ራሱ ኮንትሮል ማድረግ ወደማይችልበት የፖለቲካ አውድ ውስጥ የተገባበት ሁኔታ አለና የጋምቤላው በዛ መልኩ እንዳያመረቅዝ በጣም ጥንቃቄ በተሞላው መልኩ እርምጃው ሊወሰድ ይገባል። በእርግጥ ከድንበር የሚሻገሩት ስደተኞች ተብለው ሶኮልድ ስደተኛ ካምፕ ገብተው ከነትጥቃቸው ማለት ነው እዛ ያሉትን ነባር የሆነውን የአኝዋክ ነዋሪ ወይም ደግሞ ሌሎችም ኮሞ የሚባሉ ሌሎች ጎሳዎች አሉ። እነሱን የሚያጠቁበት ሁኔታ በደንብ ተመልክተዋል። እንግዲህ ያ ከቁጥጥር ውጭ ስለሆነ እንግዲህ ሁሉም መሳሪያውን ካስረከበ በኋላ ቀጥታ መሳሪያ የያዘን እዛ ክልል ውስጥ የሚገኘውን እርምጃ እንወስዳለን የሚል ነገር ነው ማስጠንቀቂያ የሰጡት እና ጥንቃቄ ይፈልጋል። በዚህ መልኩ ክልሉን ለማረጋጋት የሚካሄድበት ሁኔታ እውን ከሆነ ያው እንደማንኛውም ዜጋ ደስተኛ የምንሆነው፣ ምክንያቱም ያ ዝም ብሎ በሀገር ውስጥ ብቻ አይደለም የሚታየው፣ እዛው ጂኦፖለቲካሊ በደንብ መመንዘር አለበት። እዛ አካባቢ ቁስሉ እንዲያመረቅዝ ከፍተኛ ችግር እንዲባባስ የሚያደርጉ ግብፅም ሱዳንም እንግዲህ ዙሪያው ልክ እንደ ጦስ ዶሮ ነው እየከበበችን ያለችው ግብፅ፣ ሶማሊያ፣ ጅቡቲ፣ በዚህ በቤንሻንጉል የምንዋሰነው ሱዳን፣ አሁን ደግሞ በጋምቤላ ደግሞ የምንዋሰነው በአልቡርሃን አማካኝነት ማለት ነው እና ግጭቶቹ መመንዘር ያለባቸው በሀገር ውስጥ ኮንቴክስት ብቻ ሳይሆን ድንበር በሚሻገር የፖለቲካ ሁነትም በደንብ መታየት አለበት ከሚል አንጻር ነው። ምናልባት የምታክለው ነገር ካለ? ጥሩ። ምንድን ነው መሰለ ትጥቅ መፍታቱ እሱ የመጨረሻ ውሳኔ ነው የሚሆነው። ያው በቃ ችግር ሲሆን ሰዎች እየተገዳደሉ ነው። ችግሩ እየተባባሰ ከሄደ ያለ አማራጭ መገዳደያውን መሳሪያ ነው ከላቸው ላይ ማውረድ የሚችለው። እኔ ግን የምለው ችግሩ ምንድነው? ምንጩ ከሀገር ውስጥ ነው? እዚሁ የተፈጠረ ነው? አኝዋክና ኒዌር መካከል የተፈጠረው ቅሬታ ነው? ድንበር የሚሻገር ነው ወይስ ከቀጠና ከድንበር ተሻግሮ መጣ? ድንበር ተሻግሮ ከመጣ ይሄንን ስራ መስራት ለምንድን ነው ያልተቻለው? መጀመሪያ የዛን ከድንበር ተሻጋሪ ሐሳብን ይዞ መጥቶ እዚህ ግጭት የሚፈጥረውን አካል መንጥሮ ማውጣት ለምንድን ነው ያልተቻለው? እንደዚህ አይነት ሐሳቦችን ተሸናፊ እንዲሆን ማድረግ ለምንድን ነው ያልተቻለው? ይሄ ነው በጣም ታውቃለህ። ይሄ መጨረሻ መሳሪያ መሰብሰብ ብቻ አማራጭ አይሆንም። እሱ መሳሪያ ከሚሰጥማ ብሎ ጫካ ሊገባም ይችላል። የሚገርመኝ ነገር ሊያስጠቃኝ ነው መሳሪያ ሊያስፈታኝ ያለው፣ ስለዚህ መሳሪያንማ ከሚሰጠው ዋጋለሁ ሊልም ይችላል። አታውቁም፣ ብዙ ነገር ፋክተር ሊሆን መጣ ይችላል። እኔ እሱ ሳይሆን ይሄ ቀዳዳ ቦዩ ከይ በኩል ነው የመጣው። እነዚህ ሰዎች አብሮ መኖር ጀምሩ ዛሬ አይደለም። ይሄንን ካፒታላይዝ የሚያደርገውን አካል እንዴት ነው መቆጣጠር የሚቻለው የሚለውን ነገር እሱ ላይ ነው መሰራት ያለበት ለወደፊትም ቢሆን ማለት ነው። ሁለተኛ ነገር እኔ አይ ቲንክ ሁሉም ነገር ወደ ውጭም ብቻ ማየቱ ጠቃሚ አይመስለኝም። ወደ ውስጥም ማየቱ ጠቃሚ ይመስለኛል። ምንድነው ያለው ሁለቱ መካከል በተለይ ስልጣን ላይ ካሉት ኃይሎች የሚለውም ነገርን መታየት መቻል አለበት ይመስለኛል። ለምን ከውጭ ሐሳቡ የሚመጣ የሚፈጽመው እዚህ ያለው ሰው ነው አይደል? ውስጥ ያለውም ያው ሁለቱም እንትን ናቸው። ምንድነው ለምን መሰለኝ ሊትራሊ ውጭ ብቻ ከሆነ እሱ መዝጋት ትችላለህ። እዚህ ቮሉንተሪ የሆነ አካል ከሌለ እሱ ነው። ለምን ከውጭ ወረራ አይደለም። ወረራ ከሆነ ወረራ እኮ ትዘጋለህ፣ በመከላከያ መቆጣጠር ትችላለህ። ይሄ ማህበረሰብ ውስጥ ይሄ ነገር አካል ነፍስ እንዲዘራና ወደ ተግባር እንዲመጣ እዚህ ያለው ስልጣን ላይ ያለው ታችኛ ተዋረድ የሚሆን ላይኛ ተዋረድ ላይ ያለው አስተዋጽኦ ማድረግ ከሆነ ይሄን ነገር
በዚህ ደረጃ ዳሜጅ መፍጠር አይችልም። ስለዚህ ራሱን ማጥራት መቻል አለበት የክልሉ ብልጽግና። አንድ ፖይንት ቅሬታ ያላቸው አካላቶች ካሉ ይህን ቅሬታ ያላቸውን ሰዎችን መፍታትና ይህንን ቅሬታ በሆነ ነገር ወደ ሰላማዊ መንገድ የሚመጣበትን መንገዶችን መፈለጉ መብት ይመስለኛል። ያለዛ መሳሪያ ብታወርድ እኔ በሱ ብቻ ለውጥ ይመጣ አይመስለኝም። እሺ ወደ ትግራይ ስናመራ አጠር ያለ መረጃ ያለኝ ወደ ትግራይ የምናመራው የጀነራል ታደሰ የጦርነት ቀጠና ወደ ሆነው አካባቢ ወደዚህ ወደ ኩናማ ወይ ኩናማ ብሔረሰብ የሚኖሩበት ማለት ነው ሽራሮ አካባቢ ጉብኝት አድርገዋል። እዛ ላይ ጉብኝቱ ላይ ትንሽ ትኩረት የሳበው አንደኛ ተፈናቃይ ናቸው፣ ሁለተኛ የኩናማ ብሔረሰብን አልባሳት ለብሰዋል የወያኔ ባለስልጣናት። ወያኔዎች ብሔር ብሔረሰብ መብትን አስከበርን የሚሉት የብሔር ብሔረሰቡን ልብስ በመልበስ ወይም ደግሞ ባህላዊ ጭፈራውን በመጨፈር። አሁን ለምሳሌ ኩናማ ልዩ ወረዳ አይደለም እንግዲህ ያስበው ትግራይ ውስጥ የራሱን ቋንቋ ዲቨሎፕ ማድረግ አይችልም። የራሱ የሆነ ማንነት በደንብ የተከበረለት አይደለም ማለት ነው። እና በእንደዚህ አይነት መልኩ ነው የእነሱ እንትን የሚለው። ከዚህ ጋር የሚያያዝ ነገር አንድ ሌላ ምንድነው 8 ፓርቲዎች ጥምረት ፈጥረዋል ይላል። ትግራይ ውስጥ እንግዲህ 8 ፓርቲ መንቀሳቀሳቸውንም አሁን በደንብ መመልከት ጀምረናል። ትንሽ ትኩረት የሚስበው የራያ ራዩማ የሚባለው በትግራይ ውስጥ እንዳለ በይፋ መናገሩ ነው። ኮንቴስትድ ኤሪያ ነው እንግዲህ ራያ ራዩማ ማለት አይደንቲቲ ችግር አለብኝ በድምፅ ብልጫ ወይም ደግሞ በሪፈረንደም ይወሰን የሚል ነገር ነበረ። አሁን በይፋ የትግራይ አካል መሆኑን ምንድነው አውጇል። ከዚህ አንጻር ብዙም ትኩረት የሚስብ ነገር ነው። ከዚሁ ከትግራይ እንወጣ ጠለምት አካባቢ አክቹዋሊ ጠለምት ያው ኮንቴስትድ ኤሪያ ነው፣ የትግራይ አካባቢ አይደለም። ባለፈው ከወልቃይት የተባረረው የኢንተርናሽናል ሜዲካል ምናምን የሚባለው የኖሬው ድርጅት ጠለምት ውስጥም አለ፣ እዛ የተንቀሳቀሰ ነው የሚባል ነገር አለ። ከዛ ከወልቃይት ሲባረር ጠለምት አካባቢ ሌሎች ስራዎችን እየሰራ ነው፣ ከስደተኞች ጋር በተመለከተ ሌላ ሴራ እየሰራ ነው የሚል ነገር ተሰምቷል። ምናልባት አንተ ጋርም አንድ መረጃ አለ መሰለኝ ከትግራይ ጋር የሚያዝ። አዎ በትግራይም በተመለከተ እንግዲህ ነዳጅን በተመለከተ አንድ መግለጫ ወጥቷል። ነዳጅ በጣም እያጠረን ነው። ይሄ ነዳጅ በነዳጅ እጥረት ጋር ተያያዘ ሕክምና ማስተናገድ መስራት አልተቻለም፣ የተለያየ ተቋማቶችም አገልግሎታቸውን መስጠት አልቻለም ስል ቲፒኤልኤፍ እንግዲህ መግለጫ ወጥቷል። ባይዞ ቲፒኤልኤፍ ሰሞኑን ደግሞ አዲስ ነገር አምጥተዋል። እቺ የረሃቧ ድራማ ነጭ ሲሆን የሆነ ስነቃበት ሌላ ሀሳብን ይዞ መጣ። ምንድነው የሚያደርገው? አረቄ ላይ ሲሚንቶ ላይ የታሸገ ውሃ ላይ ብር በመጨመር ሀብት ሰበስባሉ የሚል ነገር ያው ህዝቡ የበለጠ እኮ ማደየት ማለት ነው። እንግዲህ የትግራይ ህዝብ አሁን ባለበት ቁመና በትግራይ በጦርነት የተለቀቀ ማህበረሰብ ነው። በዛ ላይ የመግዛት አቂሙ አሁን ኖሮት ነው ወይ እዚህ ላይ ተጨምሮ የሚሸጠው የሚል ነገር ጥያቄም ያስነሳል። ብቻ የትግራይ ፖለቲከኞች አሁን ወደ ከአጥቂነት ወደ ተከላካይነት ነገር እየመጡ ያሉ ነው መስለው። ለቅሶ ነው ነገር ነው ያንሶናል ባካቸው የስጡ ምናምን ነገር ነው የሚባል። ምናልባት እነሱ የጀመሩትን የክፋት መንገድ ከተውት ትግራይ ህዝብ በምንም መንገድ መጎዳት የለበትም። ተባባሪ ከሆኑና ለሰላም እጅ የሚሰጡ ከሆነ አስፈላጊ ነገሮች ሁሉ መሟላት መቻል አለበት። ባቢዬ የማምን ሰው ነኝ እኔ። በቃ እነሱም መተው ነው ያለባቸው። በዚህኛው በኩል ያለው እስከ ዘላለም ካላጠፋቸው የሚለውን ነገር መተው ነው ያለበት። የሚገርም ነገር ማለት ነው። ስለዚህ መሀል ላይ ነገሮችን አስማምቶና ባለው ሁኔታ መቀጠል የሚቻልበትን መንገድ መምረጡ መልካም ይላሉ። በመጨረሻ አዮስፒድ የሚባል ሰውዬ መጥቶ ነበር፣ ልጅ መጥቶ ነበር። በጣም የሚገርም ክስተት ነበረ ትላንትና። እንግዲህ ኢትዮጵያ እድል አግኝታ ራሷን የሸጠችበት ቀን ነው። የሚገርም ነገር ማለት ነው። ሪከርድ ሆኗል። ኦንላይን ስትሪሚንጉ ኦልሞስት 10 ሚሊዮን ደርሷል። 10 ሚሊዮን ቪዲዮ ላይ 10 ሚሊዮን። ኬንያ 9.6 ነበረ። ግብጽ ደግሞ ቅድም 70,000 ምናምን ላይ ነች ያለችው እና ብዙ እየታየ አይደለም። ግን ኢትዮጵያው ላይ በጣም በሚገርም ሁኔታ ያለ በተለይ አዲስ አበባ ውስጥ ያለውን ምን አይነት ልማት እንደሰራ አዲስ አበባ በምን ደረጃ ለውጥ እንዳመጣች የሚለው ነገር በደንብ ተደርጎ ይሄን በዚህ አጋጣሚ ለዓለም የተሸጠበት ሁኔታ ነው። በእውነት ይሄ ትልቅ አጋጣሚና ትልቅ ነገር ነው ማለት የሚቻልበት ሁኔታ ነው ያለው። ነገር ግን ከዚሁ ጋር ተያይዞ አንድ ሁለት ነገሮችን ማንሳት ይፈልጋሉ። አንደኛ እንደ ውሻ መጮህ ምንድነው ነው? ኢራው ነው ዘመኑ ይዞ መጣ ነገር ነው። ዱሮ ምናልባት አሁን እሱ ሲያስተዋውቅ ልጁ ምናምን ነገር ኢትዮጵያን እንኳን የተለያየ ነገሮችን ማብራሪያ እየሰጠ ምናምን ዝም ብሎ መጮህ ነው ያየሁት እኔ። የጮት ኢራ ነው ዘመን ነው ያው ህግ አልባ ህግ ስጥስ ዊርድ የሆነ ነገር ነው አለ። ህግ ስጥስ በዚህ ዘመን በዚህ በኦንላይን ሚዲያ ዘመን
አስገራሚ ለመሆን ትኩረት ለመሳብ በቃ ህግ አልባ መሆን አለብህ ወይም ህግ መጣስ አለብህ። የትኩረት ማዕከል ትሆናለህ። እንግዲህ ኮንቴንት ሊኖር ይችላል ላይኖር ይችላል የሚለው ነገር በኋላ ላይ የሚመጣ ነገር ነው። እንግዲህ ልጁ ታዋቂ የሆነው በጌም ሪያክት በማድረግ ነው አይደል? ጌም ሪያክት በማድረግ ነው። በጣም ዊርድ ነገሮችን ይሰራል። በጣም ያንግ ነው። በዛ ላይ ወደ 48 ሚሊዮን ተከታይ ሰብስክራይበር ነው ያለው እንግዲህ ዩቲዩብ ላይ ማለት ነውና ቀላል ኢንፍሉዌንስ የለውም። ራሱ ጠቃሚ ነው ወይ እንደዚህ አይነት ነገር የሚለውን ነገር ነው። ዓለም አሁን በእውቀት ላይ ተመስርቶና ዛሬ ደረስንበት ላይ ደረጃ ላይ ተደረሰው ነገር ማለት እሱን ነው ማበልጸግ ያለብህ። እውቀት እንዴት ነው እንትን ማለት ያለበት የሚለውን ነገር ነው እንጂ ሰዎችም ከፍ ማለት ካለባቸው በእውቀት ነው በሚፈጥሩ ለዚህ ዓለም ለምሳሌ እና አንስታይል ያን ነገር ፈጠሩና ትላል አይደል? ማብራት የፈጠረው ለዚህ ዓለም ዛሬ ድረስ ብርሃን እየሰጠን ነው ያለ አይደል? የተለያየ ቴክኖሎጂ የፈጠረው ሰው አይምሮ ለዓለም ህይወትን ቀላል እያደረገ ነው። እንደ ውሻ መጮህ ምንድነው የሚያቀለው? ያልገባኝ ነገር ማለት ነው። ዘንብላ ወወወ ያልክ ምንድነው የማስ አቴንሽንን የሚያዝ አሁን ለምሳሌ ጌም ሪያክት በሚያደርግበት ጊዜ ልጁ ትንሽ ፈገግታ የሚያጭሩ እንቅስቃሴዎች አሉት። አይ ተሞክሮ ነው ዓለም ራሱ ሊስተካከል የሚገባ ከቁጥራችን ውጭ ነው። አይ ከቁጥሩ ውጭ ነው፣ ግን ከዓለም መለየትም አይቻልም በሚል ይመስለኛል። ግን ዓለምን ጉዳት ያደርስባታል። እኔ ሁለተኛው ነገር ምንድነው እንግዲህ ይሄ ልጅ ኢትዮጵያን ቅድም በደንብ አድርጌ ነገር ያለው አዲስ አበባ ውስጥ የተደረገው ልማት በማሻማ ሁኔታ ሊገኝ በማይችል እድል ባህላዊ ሴቶችም ባህላዊ ሴቶቻችን ምን አይነት ኢትዮጵያ ውስጥ ምን አይነት ዳይቨርሲቲ እንዳለ በሚገርም ሁኔታ የብሔር ብሔረሰቦችን ይሄ በቃ ሊገኝ በማይችልበት ይሄ እድል የማይገኝበት ሁኔታ ሸጧል። በጣም የሚገርም ካላንደር ራሱ ቀላል አይደለም። በጣም በሚገርም ሁኔታ አጋጣሚ ነው። ነገር ግን ከዛው ጋር ተያያዘ አንድ ለዓለም የተሸጠች ዓለም የሚያውቃት ባላት በማይጨበጦ የባህል ሄሪቴጅ የምትታወቅ ኦርቶዶክስ ቤተክርስቲያን ሊሸጥ ነው። ምን ሊያደርግ ነው ቤተክርስቲያን ውስጥ የገባው? አንደኛ በጣም እኮ ነው ገረመኝ እኔ ማለት ነው። አንደኛ እቺ ቤተክርስቲያን ስነ ስርዓት ያላት ቤተክርስቲያን ነች። የራሷ ቀኖና ምናምን አላት። ቢዮንሴ መጣች ጊዜ ለቢዮንሴ እንትን ወጣ እየተባለ ብዙ ነገር ቢባልም ቢዮንሴ ዳሩ የቤተክርስቲያኑን ቀኖና አክብራ ነጠላ ለብሳ ነው ገባችሁ። እንደ ጎረምሳ እስቲ ቤተክርስቲያን ውስጥ ስራውራ ጣይታን እሱን እንዴት አየው? እኔ አሁን የሱ ጥፋት አይደለም፣ የአስጎብኚዎቹ ጥፋት ነው። አስጎብኚዎቹ መጀመሪያ ያለውን እሴት የመንፈሳዊ እሴት በደንብ አብራርተው አስረድተው ስርዓቱን ጠብቆ መጎብኘት ካለበትም እንዲጎበኝ ማድረግ ይቻላል። ካልጎበኝም ችግር የለውም እኮ በመንፈሳዊ አይን እኮ የሚሸጥ ነገር የለም። ቤተክርስቲያን እኮ ኦልሬዲ ነው ነች እኮ። የሚገርም ነገር እኮ በመንፈሳዊ አይን እኮ የሚገርም ነገር የጥምቀት ጊዜ ዓለም ህዝብ እኮ አውቋት ነው አይደል መጥቶ የሚጎበኛት ማለት ነው አይደል እንዴ? ካልቸራም ማለት ነው አይደል? አንዳንድ ደግሞ አስተያየቶች አይቻለሁ። አንዳንድ አስተያየቶች ምንድነው የክርስትና ወይም ደግሞ ኦርቶዶክስ እምነት ውስጥ ወይም ደግሞ የክርስቶስ አጠቃላይ አስተምሮ ምንድነው ኃጢአተኞችን ወደ ኃጢአተኞች ነው የምትመጣው እንጂ ኃጢአተኞች ወደ አንተ አይመጡም። ትባረካለህ፣ ትቀድሳለህ፣ ያን ደግሞ ዲስፕሌይ ታደርጋለህ፣ ለ10 ሚሊዮን ህዝብ ዲስፕሌይ ታደርጋለህ። ስለዚህ ይችላል ሀገር ይችን መንፈሳዊ ሴቷን ለዓለም ማስተዋወቅ ነው የሚል አስተያየቶችም ሰምቻለሁ። እሱም ማስኬድ በመንገድ ልንገርህ፣ አንደኛ የልጅ ክርስትና ተነስቶ ቢሆን ኖሮ ባለው ነገር አምኖ ክርስትና ለመነሳት መጥቶ ቢሆን ኖሮ ችግር የለም በሚል ነገር ትወስዳለህ። ይሄ ልጅ እኮ ልክ እንደሚያደርገው ልክ እዚህ ስቴዲየም ላይ ሲያደርግ እንደነበረ የዘለለ እኮ ነው። ጫማውን ብቻ አስወለቁት ምን ችግር አለ? ነጠላ ለብሶ የቤተክርስቲያን ነጠላ ተለብሶ ነው አምን ይሄ ቀኖና እኮ ነው። ቤተክርስቲያን ጋር ህግ እኮ ነው። ስለዚህ ነጠላ ለብሶ ቢገባ መግባት ካለበት ነገር ወይ ደግሞ በስነ ስርዓቱ ይሄ ነው ብሎ ስለ ቤተክርስቲያን እኮ እንትን እኮ አላት እኮ ምንድነው ሙዚየም አለ። ሙዚየሙ ማስጎብኘት ይቻላል አይደል እንዴ? ምንድነው እዛ ጋር መጥተህ የምትዘልበት የቤተክርስቲያን ክብር ዝቅ አያደርግም ወይ? አንደኛ የሚያወያይ እንትን ቪዚት ያስደረጉ ሰዎች አላማው ምንድነው? ይሄ ልጅ እዛ ጋር ማምጣቱ የኢትዮጵያ ቅድም ብያለሁ የማይገኝ አጋጣሚ ነው። የሚገርም ነገር ኢትዮጵያ ራሷን ሸጠች በቃ ታወቃለች ነገር ማለት። ቤተክርስቲያን ግን ምን ሊያደርግ ነው? ወይ ለዓለም እንዲያስተዋውቅላቸው ነው? ምን ተፈልጎ ነው? ቢሆንም ራሱ ቀኖናዋን ጥሳ ነው ወይ ለዓለም የምትተዋወቀው ብሎ ጉዳይ ነው። ደግሞ ቺፕ ፖፑላሪቲ እኮ ነው ይሄ ማለት ርካሽ የሆነ ታዋቂነት ነው ራሱ አይደል? መንፈሳዊ ነገር ለእንደዚህ ለአልባሌ ነገር አረመጥምጠው ከዛ በኋላ ታዋቂ መሆኑ ራሱ በራሱ ጥያቄ ምልክት አስፈልጋትም እንጂ በቃ ታዋቂ ነች እኮ ቤተክርስቲያኒቷ እኮ ስለ ቤተክርስቲያኒቷ እኮ በዓለም ላይ ብዙ ድሮች ተጽፈዋል። ይመጣሉ እኮ ስንት እኮ ምንድነው ቱሪስት እኮ ጠብቆ መስቀልን ጠብቆ ጥምቀትን ጠብቆ መጣው እኮ ቤተክርስቲያኒቷ የማይጨበጠውን እኮ እንትን እኮ ለማየት እኮ ነው አይደል? ቅርጽን ለማየት ነው አይደል እንዴ? ያስገቡኞች ጥፋት ነው እንግዲህ ምን አንተ እንደ ጎረምሳ ቤተክርስቲያን ታራርጣለህ?
ኢቭን መስቀሉን ይዘው ራሱ ምን እንደሚያደርግ አላወቅም ነበር። መናገር አለብህ እኮ ክብር ነገር እኮ ነው። መስቀል እኮ የምትሳለመው ክርስቶስን እኮ ስትቀበል እኮ ክርስትና ስትነሳ እኮ ነው። መጨረሻ ላይ ሳም ተባለና ሳመ፣ ከዛ ተባርካል ተባለ። ኦኬ ተባረኩ ምናምንና ከዛ ወደ ቤተ መቅደሱ ገባ የሚል ነገር ነው። ኤኒዌይስ ካለን ሰዓት አንፃር የዛሬው ዝግጅት በዚህ እንቋጭ መሰለኝ። አድማጭ ተመልካቾቻችን የዛሬው ዝግጅት በዚህ ቋጭተናል። በሚቀጥለው እስከምንገናኝ ድረስ ቸር ቆዩ።